ኢጃዛ ቤቱ ናችሁ ልትሰሯቸው የሚገቡ ስራዎችን ይዤላችሁ መጥቻለሁ። ማዳም ቤት ከምትሰሩት ጥፍ ገቢ የምታገኙበት ነው ማለት ነው። ስለዚህ ስራ የለም ስራ ጠፍቷል ብላችሁ ቤት የተኛችሁ የተቀመጣችሁ ካላችሁ ተነሱና ተንቀሳቀሱ ስሩ ማለት ነው። ኢጃዛ ቤትም ሆናችሁ መስራት ትችላላችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም እያለሁኝ ዛሬ ይዤላችሁ የመጣሁት በባለፈው ቃል በገባውላችሁ መሰረት ኢጃዛ ቤት ተቀምጣችሁ ስራ የለም ስራ ጠፍቷል ለምትሉ ለእናንተ የሚሆን ስራዎችን ይዤላችሁ መጥቻለሁ ማለት ነው። እናንተ መስራት ነው መሞከር ነው የሚጠበቅባችሁ። ሞክሩ፣ ከእናንተ ምንም የሚቀነስ ነገር የለም ማለት ነው። በእርግጠኝነት እነዚህን ስራዎች ሞክራችኋቸው በራሳችሁ ላይ ለውጥ ካያችሁ በኋላ ማዳም ቤት ሁለተኛ ዞር ብላችሁ አታውቱም ማለት ነው። ማዳም ቤት ከሚከፈላችሁ 2 3 4 እጥፍ ገቢ ሊኖራችሁ ይችላል ማለት ነው። የመጀመሪያው ያው አብዛኞቻችሁ ልታውቁት ትችላላችሁ የሙአጅናት ስራ ነው ማለት ነው። እሱን በቤታችሁ እያዘጋጃችሁ በተለይ ባለሙያ የሆናችሁ ቤታችሁ የተለያዩ ፈጠራዎችን አዘጋጅታችሁ ለሚሸጡ ለባለሱቆች ሀለውያት ምናምን የሚሸጥበት ሱቅ ፈልጋችሁ ለነዛ ማስረከብ ነው ማለት ነው። እንዴት ነው ማስረክበው? እኔ ማውቀው ሰው የለም ምናምን ነገር የምትሉ ካላችሁ በአካባቢያችሁ የተለያዩ ቦታዎች እየገባችሁ እኔ እንደዚህ አይነት ፈጠራዎችን የተለያዩ ነገሮችን መስራት እችላለሁ እናንተ ልትረከቡኝ ትችላላችሁ ወይ ብላችሁ መጠየቅ ነው ማናገር ነው ማለት ነው። አንደኛው ላይ ቢሉላችሁ ይችላል 2 3 4 የተለያየ ቦታ እየሄዳችሁ ጠይቁ ማለት ነው። የተለያዩ ቦታዎችን ጠይቃችሁ ምናልባትም 1 2 እኔ ፈልጋለሁ አምጪልኝ ሰሪልኝ ሊሏችሁ ይችላል ማለት ነው። ስለዚህ እናንተ እየሰራችሁ ምግባችሁ አሪፍ ከሆነ ጣፋጭ ከሆነ ሁሉም እነዛ ደንበኛ አድርገው ያዟችኋል ማለት ነው። መጀመሪያ እናንተ ከባለ ሱቆቹ ጋር ከመስማማታችሁ በፊት ስለ እንዴት በስንት እንደሚረከቧችሁ ስንት እንደሚሸጥ እያንዳንዱን ነገር እናንተ ጥናት አድርጋችሁ ወደ ገበያ ብትወጡ በእርግጠኝነት ነው ከማዳም ቤት እጥፍ በሚባል ሁኔታ ገንዘብ ታገኙበታላችሁ ማለት ነው። እዚህ ጋር እኔ ሙአጅናት መስራት አልችልም የምትሉ ካላችሁ አንዱ ናችሁ አይደለም 1 2 3 4 ናችሁ ይህን ስራ ልትሰሩ ትችላላችሁ ማለት ነው። ተጋግዛችሁ ለአንድ ሰው ሊከብድ ይችላል ማለት እና ባለሙያ ልትኖር ትችላለች። አንደኛው ዕቃ በማጠብ አንደኛው ደግሞ የተለያዩ አስቤዛዎችን ሂዳ በመግዛት በቃ 3 4 ናችሁ ተጋግዛችሁ በገንዘብም ደግሞ ሼር አድርጋችሁ ብትሰሩት በእርግጠኝነት ያዋጣችኋል። ሞክሩት ማለት ነው። ሰራችሁ ያለሁት እኔ የማውቀው ሳውዲ ስለሆነ የሳውዲ ነው ማለት ሳውዲ ላላችሁ ነው ማለት ነው። ሌላው ደግሞ እኔ አልችልም እኔ አረቦችን እፈራለሁ ከአረቦች ጋር መስራት አልፈልግም እንደዚህ አይነት ሱቅ ያለው የአረቦች ነው ምናምን ብላችሁ የምትፈሩ ካላችሁ አሁን ሳውዲ ላይ የተለያዩ የሀበሻ ሱቆች አሉ ማለት ነው። የተለያዩ የሀበሻ ምግብ ቤቶች አሉ። እዛ ላይ ምን ያስፈልጋቸዋል ምን የጎደላቸው እንዳለ ዙራችሁ ጠይቁ ማለት ነው። ለምሳሌ ቅመማ ቅመም ሊሆን ይችላል ሽንኩርት መፍጨት ሊሆን ይችላል። የተለያዩ ነገሮችን እናንተ ሀበሻ ሱቅ ሂዳችሁ ለራሱ ስራ ብትፈልጉ ልታገኙ ትችላላችሁ። እናንተ ቤታችሁ ሰርታችሁ ለነዛ ሰዎች የምታስረክቡት ነገር በእርግጠኝነት ይኖራል ማለት ነው። ያ ነገር የሚኖረው ምንድነው? እናንተ ዙራችሁ ስትጠይቁ ነው። ምን ጎደላችሁ ምን ላቅርብላችሁ እኔ ማንኛውንም ነገር መስራት እችላለሁ ስለዚህ ቤቴ ሰርቼ ምን ባመጣላችሁ ምን ትረከቡኛላችሁ ብላችሁ ሀበሻ ሱቆች ሀበሻ ምግብ ቤቶች እየዞራችሁ ጠይቁ ማለት ነው። ይሄም አንድ ቤት ጠይቃችሁ አይ እኔ አልፈልግም ምናምን ልትባሉ ትችላላችሁ። ግን 1 2 3 4 ቤት ስትጠይቁ ምናልባት አንደኛው ይሄንን ፈልጋለሁ እንድታዘጋጅልኝ እፈልጋለሁ ብሎ ቢያንስ ስራ እስከምታገኙ ልትሰሩት የምትችሉት ስራ ሊሆን ይችላል ማለት ነው። ሌላኛውና ሶስተኛው አብዛኛው ሰው በሚባል ደረጃ አረብ ሀገር ያሉ እህቶች እየሞከሩት ነው እየሰሩት የሚገኝ ስራ ነው። አንቺም ሞክሪው። አይ ሁሉም ሰው ስለሚሰራ እኔ አዋጣኝም አትበይ። አንቺም የርዝቅሽን ነው የምታገኘውና እሱ ምንድነው የተለያዩ የኦንላይን ላይ ሾፒንግ ነው ማለት ነው። ቲክቶክ ላይ ሊሆን ይችላል ዩቲዩብ ላይ ሊሆን ይችላል። የተለያዩ ልብሶችን ከሀበሻ ሱቅ እየሄድሽ በቃ ድሪያዎችን የተለያዩ ብቻ ሽቶዎች ሊሆን ይችላል አሪፍ ናቸው ብለሽ የምታስባቸውን ነገሮች ማዳም ቤት የሚሰሩ ሰዎች የሚፈልጓቸውን ነገር አንቺ ቤትሽ ቁጭ ብለሽ እነዛን ነገሮች በቲክቶክ ሊሆን ይችላል ላይቭ ላይ እየገባሽ እነዛ ነገሮች እያስተዋወቅሽ
መሸጥ ማለት ነው። እሱንም ብዙ ሰው እየሰራው ነው ያለው። ነገር ግን ብዙ ሰው ሰራው ብለሽ አንቺም የራስሽን ሞክሪ። ሁሉም ሰው የራሱን ርዝቅ ነው የሚያገኘውና ቤት ከመቀመጥ በትንሽ ብር በሁለት በሶስት ልብሶች ጀምረሽ ከዛ እያስተዋወቅሽ አንድ ደግሞ ሰዋግ ትይዥና ሲጠልቡሽ ልክ ሎኬሽን ሲልኩልሽ ትራንስፖርት ራሳቸው ችለው አንቺም ደግሞ የተወሰነ ነገር ከሌላው ሳታስወድጂ ትንሽ ነገር ካገኘ በእኛ በደንብ እስከሚኖርሽ ድረስ ብዙ ሳታተርፊ ግን ትንሽ እየጨመርሽ ምክንያቱም ከሌላው ለየት ያለ መሆን አለብሽ። አንቺ ከሌሎቹ በዋጋ ሳይሆን በተለያየ ነገር ምናልባትም ብዙውን ጊዜ አንቺ ኦንላይን ላይ ፈልገሽ የምታጫቸውን ነገሮች ፈልገሽ በቃ ነገሮች ለሀበሾች ባስተዋውቅ ቲክቶክ ላይ ዩቲዩብ ላይ ባስተዋውቅ እነዚህ ነገሮች ሊገዙኝ ይችላሉ ብለሽ የምታስቢው ነገር አስተዋውቀሽ መሸጥ ነው ማለት ነው። እንዲሁም ደግሞ ይሄ አልባሳት ብቻ ሳይሆን ምግብንም ሊያካት ይችላል ማለት ነው። አንዳንዶች ማዳም ቤት ሆነው ዶሮ ሊናፍቃቸው ይችላል። በቃ የተለያየ ምግቦች ሊናፍቋቸው ይችላል። ኢጃዛ የማይወጡ ጠለብ ቤት ያሉ የሀበሻ ነገር የሚፈልጉ አሉ ማለት ነው። ዳቦ ቆሎ ሊሆን ይችላል ቤትሽ ዳቦ ቆሎ ቆርጠሽ ሊሆን ይችላል እንደ ኢትዮጵያ አድርገሽ፣ እንዲሁም ደግሞ እንጀራ ሊሆን ይችላል በመጥበሻ ጋግረሽ፣ እንዲሁም ደግሞ ዶሮ ሰርተሽ። እኔ ዶሮ መስራት እችላለሁ። ያማራችሁ ማዳም ቤት ያላችሁ ዶሮ ያማራችሁ ማንኛውንም ነገር የሀበሻ ምግብ ያማራችሁ ካላችሁ እኔ ሰርቼ አመጣላችኋለሁ በማለት አንቺ እየሰራሽ ለነሱ መስጠት ትችያለሽ ማለት ነው። እና የተለያዩ ዶሮዎችን የሀበሻ ምግቦችን እየሰራሽ ልታቀብይ ትችያለሽ ለእህቶችሽ ማዳም ቤት ላሉት ማለት ነው። እና ብዙውን ጊዜ እንደዚህ አይነት አሁን ብዙ ሰዎች ከምግብ ቤት ምናምን ምግብ ይጠልባሉ። ግን የቤት ሲሆን ደግሞ አስተያየት አድርገሽ ልትሸጭላቸው ስለምትችይ ማለት ነው። ሌላኛውና የመጨረሻው በጀማ ሆናችሁ ልትሰሩት የምትችሉት ስራ ነው ማለት ነው። እሱም ምንድነው? ቡና መቅዳት፣ ሻይ መቅዳት። የሆነ ፕሮግራም ሲኖር አረቦች የሆነ ፕሮግራም ሲኖራቸው ቤታቸው ውስጥ እንኳን ሰራተኛ ቢኖራቸው እዛ ፕሮግራም ላይ ሙሉ ስልክ የሚቀማ እቃ የሚያጥብ ቡና የምትቀዳ ሻይ የምትቀዳ ሙሉ አንድ ጀምዓ ሆነው የሚሰሩ እናንተ ምናልባት ማዳም ቤት ስትሰሩ አይታችሁት ከሆነ አሉ። ሀበሹ የሌላ ሀገር ዜጎችም አሉ ሀበሾችም አሉ ማለት ነው። እንደዚህ አይነት ስራ ካገኛችሁ ሰብ ብላችሁ 3-4 ሆናችሁ እንደዚህ አይነት ስራ በደላላም ሊሆን ይችላል ፈልጋችሁ 1-2 ስራ አሳምራችሁ ከሰራችሁ አረቦቹ ስልክ ቁጥራችሁን እዛው በዛው ነውና የሚቀባበሉት በየጊዜው ይደውሉላችኋል ማለት ነው። እና ያው ሰብሰብ ብላችሁ ነው በርከት ማለት አለባችሁ። በሰፊው አስባችሁበት ስልክ ቁጥራችሁን በትናችሁ ምናምን ነገር ብትሰሩት ይሄም በጣም አዋጭ ስራ ነውና ኢጃዛ ቤት ከመቀመጥ እነዚህ ነገሮች ማሰብ አለባችሁ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።